ረሱሉላህ ብሎ እስልምና ተቀበለ። ከአላህ በቀር ሌላ አምላክ የለም ብዬ መሰክራለሁኝ፣ አንተም ያ የመጨረሻው ቃል የተገባኸው ነቢይ እንደሆንክ እመሰክራለሁኝ ብሎ ወዲያው እስልምና ተቀበለ። አይሁዳውያኖች የሚጠብቁት አንድ ነቢይ ነበር። ገብቷቸዋል። ያ የመጨረሻውን ዘመን ነቢይ መሆኑን ሁሉን ነገር አይቷል ይሄ ሰው። ገብቷቸዋል። ከዚያ በኋላ ይህንን ማየት ፈልጎ ነበር። ከቁጣው ይልቅ ቻይነቱ ይቀድማል ተብሎናል እና ስለዚህ አውቄን ያስቆጣሁት፣ ጊዜውም አልደረሰም ነበር። ጊዜው ሳይደርስ ነው አውቄ የመጣሁት። በመካከላችሁም ያን ሁሉ እንደዚህ ስጎትተውና በልብሱ ላይ መስመር እስኪወጣ ድረስ ምንም ሊናገረኝ አልቻለም ማለት ቻይናቸው ነቢያችን ሰለላሁ ዐለይሂ ወሰለም። ገብቷቸዋል። በኡሁድ ጦርነት ላይ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ህዝቦቻቸው ባቆሰሏቸው ጊዜ፣ ጥርሳቸው በተሸረፈ ጊዜ የዛኔ ከነ የምሰሑ ደም ዐን ወጅህ ዐለይሂ ሰላቱ ወሰላም ወየቁል አላሁመ እግፊር ሊቀውሚ ፈኢነሁ ላ ያዕለሙን። ከፊታቸው ላይ ደማቸውን እየጠረጉ አምላክ ያላህ ሆይ የሚያደርጉትን ያውቁምና ይቅር በላቸው ህዝቦችን እያሉ ይጸልዩላቸው ነበር። ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ይሉ ነበር። እነዚህ ህዝቦች መቼ ነው የሚድኑልኝ? ነቢያቸውን አቁስለውና አድምተው እያሉ ይናገሩ ነበር እና እያቆሰሏቸው እያደሟቸው ቻይነታቸው ይቀድማቸዋል። ነቢ ሰለላሁ ዐለይሂ ወሰለም ጭራሽ እዚያው ደማቸውን እየጠረጉ ይቅር በላቸው እያሉ ይለምኑ ነበር እና መቼ ነው የሚድኑልኝ እያሉ ተስፋ አድርገው ይጠብቋቸው ሁላ ነበር። እና ይሄን ይመስላል። ምን ለማለት ነው ከዚህ ሁሉ ለነገር የፈለኩት ወንድሜ፣ ነቢ ሰለላሁ ዐለይሂ ወሰለም ያበደሯቸውን ሰዎች 100 ቁና ያበደሯቸው ከሆነ መጀመሪያ ከዚያ በላይ ስምምነት የለው፣ ግን ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ይጨምሩላቸውና ይሰጧቸው ነበር። ይሄ ወለድ አይባልም። ወለድ የሚሆነው መቼ ነበር? መጀመሪያ ስትበዳደር ጊዜ ስምምነት ካደረጋችሁ 100 ቁና በድሮ ነገር ግን 110 ቁና አድርገህ ትመልሳለህ የሚል ስምምነት ኢትፋቅ ቢኖር መካከላቸው ወለድ ይሆናል። አንደኛው ይሄ ነው። ሌላኛው ወለድ ሊሆን የሚችለው በተመሳሳይ ነገር ሲሆን ነው። ተምር በተምር ብር በብር ወርቅ በወርቅ በተመሳሳይ ነገራቶች 100 ብር አበድሬ 110 ብር አድርገህ ትመልሳለህ ከሆነ ይሄ ወለድ ነው። በእቃ እስከሆነ በሚለው በዑለሞች መካከል ሁለት ሀሳብ አለ። ሼክ ኢብኑ ዑሰይሚን ይህ ወለድ እንዳልሆነ ተናግረዋል። ለምሳሌ ባንክ ቤቱ የሆነ መኪና መጣና ቀረበ። ይህን መኪና አሁን ለገዛኝ ሰው 1 ሚሊዮን እሸጣለሁኝ አለ። ከአንድ ዓመት በኋላ ከሆነ ግን 1 ሚሊዮን 100 ሺህ እሸጥለታለሁኝ አለ። ይሄ በይዑ ሽራ ይባላል። ወለድ እዚህ ውስጥ አይገባም። ይሄ መግዛትና መሸጥ ነው። ተስማምቶ ሰውየው መጥቶ አይ እኔ አሁን ሳይሆን ከዓመት በኋላ ያለውን ነው የምፈልገው 1 ሚሊዮን 100 ሺህ እገዛለሁኝ አለ። ተስማምቶ ወሰደ። ይህ ሰውዬ በዚህ ወለድ አይባልበትም። ወለድ የሚሆነው መቼ ነው? ነገር ግን ከተስማማንበት ጊዜ ካለፈ ብሩ እየወለደ እየጨመረ ይሄዳል የሚል ስምምነት ካላቸው የዛኔ ወለድ ይሆናል። ይህን ይመስላል ወንድም። እሺ። እና የእናንተ እንዳልከው ከሆነ ይህ በእቃ ከሆነ 100 ፍየሎችን አምጥቶ ሰጣችሁና የሆነ አካል ከዛ በኋላ ይሄንን በዚህ ይሄን ያክል ገንዘብ ታመጣላችሁ ከጊዜ በኋላ ብሎ ሰጣችሁ፣ ተስማማችሁ፣ ወለድ አይሆነውም። እሺ አይ